ናዝሊ ያቺ በትጋቷና በምግብ አሰራር ጥበቧ የምናውቃት ወጣት ዛሬ ግን ተስፋዋ የጨለመ ይመስላል። በፈሪድና በእሷ መካከል የተፈጠረው አለመግባባት፣ የእህቷ የኑርማን ስህተትና የምግብ ቤቱ መዘጋት ልቧን ሰብሯታል። የቁጣ ስሜቷ ገና አልበረደም። ፈሪድ እንዲህ ይላል፣ ይህ ቁስል መቼ እንደሚሽር አላውቅም፣ ልቤ መቼ እንደሚድን አላውቅም ይላል። በሌላ በኩል ደግሞ ኑርማን በጭንቀት ታውጣለች። ሚስጥሩን አውጥቶ ለፈሪድ የነገረው ማን እንደሆነ ለማወቅ የጠረጠረቻቸውን ሰዎች ዝርዝር መጻፍ ጀምራለች። በዚያ ዝርዝር ውስጥ የቅርብ ጓደኛዋ የፍቱን ስም እንኳን አልቀረም። ማንንም አላምንም ትላለች ኑርማን። ፍቱን ግን በንዴት ትመልሳለች፣ እኔ የናዝሊ የልብ ጓደኛ ሆኜ ሳለ እንዴት እኔን ትጠረጥሪኛለች በማለት ከኑርማን ጋር ትጣላለች። አንድ ያልተጠበቀ ሚስጥር ብቅ አለ። የፈሪድ የእህቱ ባል የሆነው የኡመርና የእህቱ የዘይነብ የመኪና አደጋ የደረሰበት በአጋጣሚ እንዳልሆነ ታወቀ። በመኪናው ቡለኖች ላይ የሆነ ሰው ሆን ብሎ ተጫውቶባቸዋል። ይህ አደጋ ሳይሆን ሴራ ነው ብሎ መካኒኩ ከማል ለፈሪድ አረዳው። ፈሪድም ደነገጠ። የፈሪድ ወንድም ኡመር እና ባለቤቱ የሞቱበት አደጋ ድንገተኛ አልነበረም። መካኒኩ ከማል መኪናውን ሲመረምር አንድ ጉድ አገኘ። ቡለኖቹ ሆን ብለው ተፈተዋል። ወሳኝ የመኪናው ክፍልም ተሰርቋል። ይህ አደጋ ሳይሆን ግድያ ነበር። ፈሪድ በንዴት ተሞልቶ ወደ ራካን ቤት አመራ። አንተነህ ወንድሜን የገደልከው ሲል ረካንን በቡጢ ዘረረው። ፈሪድ ከወትሮ በተለየ መልኩ በድር ገዳይ በሆነው በረካን እጅ ማደግ የለበትም ብሎ ቆርጦ ተነሳ። የሚከፈለውን ሁሉ መስዋዕት ከፍሎ በድርን ከረካን ለመንጠቅ ወሰነ። ፈሪድ በንዴትና በሽንፈት ተሞልቶ ወደ ናዝሊ መጣ። ናዝሊ በስራዋ ውድቀት እያለቀሰች ባለችበት ቅጽበት ፈሪድ በአንድ ቃል ዓለሟን አናወጠው። ናዝሊ አግቢኝ ሲል ያልታሰበ ጥያቄ ጠየቃት። ትንሹ በድር ከፈሪድ ተነጥቆ ወደ ረካን ቤት ከተወሰደ በኋላ ፈሪድ በቁጭት እየነደደ ነው። በድርን ከረካን እጅ ለማስወጣት ያለው ብቸኛ መንገድ ሕጋዊ ጋብቻ መሆኑን ተረድቷል። ምክንያቱም በድርን ከፈሪድ ሊነጥቁት የቻሉበት አንደኛው ምክንያት ፈሪድ ባለትዳር ያልሆነና ለብቻው ልጁን መንከባከብ የማይችል ነው በሚል ነበር። ለዚህም ደግሞ የመረጠው ናዝሊ ማግባት ነው። ናዝሊ ግን ግራ ተጋብታለች። አግቢኝ ሲላት የፍቅር ቃል መስሏት ነበር። ነገር ግን ፈሪድ ግልጽ አደረገላት። ይህ ጋብቻ በድርን ለማስመለስ የሚደረግ የውሸት ስምምነት ብቻ ነው። ጋብቻ የእውነት አይደለም። የውሸት ተጋብተን በድርን በእጅ ማስገባት ስለምፈልግ ነው አላት። ናዝሊ በውሳኔ ላይ ነች። በአንድ በኩል ለሰራችው ስህተት ካሳ ለመክፈልና በድርን ለማዳን ትፈልጋለች። በሌላ በኩል ደግሞ በውሸት ትዳር ውስጥ መኖር ያስፈራታል። ፈሪድ ግን ጊዜ የለኝም ቶሎ አስቢበት ይላታል። ናዝሊ ግራ ተጋብታ ነበር። ነገር ግን በድር ያለበትን ስቃይ ስታይ ወሰነች። እሺ አገባሃለሁ አለችው። ነገር ግን ዓለም ይህንን ጋብቻ እንዲያምንላቸው አንድ ትልቅ ትዕይንት ያስፈልጋቸው ነበር። ፈሪድ ናዝሊን ይዟት ወደ ጫካ ውስጥ ወዳለ ጸጥ ያለ ስፍራ መራት። በዚያው ልክ እንደ ተረት ታሪክ በጌጣጌጥና በፍርጥ ያጌጠች ዛፍ ስር ቆመው ድራማቸውን ተለማመዱ። ፈሪድ በጉልበቱ ተንበርክኮ የጋብቻ ጥያቄ ሲያቀርብ ፎቶ ተነሱ። ናዝሊ ለቅጽበት ድራማ መሆኑን ዘንግታው ነበር። እወድሻለሁ፣ እስከ ሞት ድረስ ያንቺ መሆን እፈልጋለሁ የሚሉት ቃላት ከፈሪድ አንደበት ሲወጡ በናዝሊ ልብ ውስጥ ያልታሰበ ስሜት ተቀሰቀሰ። በማግስቱ ፈሪድ ዓለምን አስገረመ። ጋዜጣዊ መግለጫ ጠርቶ ናዝሊን የሕይወት አጋር ሆናለች ሲል አስተዋወቃት። ይህ ዜና እንደ መብረቅ በየቦታው ተሰራጨ። የናዝሊ አባት በድንገት በኢንተርኔት የልጁን ጋብቻ ሲሰማ ደነገጠ። እኛን ረሳሽን ወይስ ከጀርባ ሌላ ታሪክ አለ ሲል በስልክ ናዝሊን ወቀሳት። ረካንና ዲማን ቢሆኑ ይህንን ጋብቻ በቀላሉ ሊቀበሉት አልቻሉም። ይህ ጋብቻ ኩባንያውን ለመቆጣጠር የተደረገ ሴራ ነው ሲሉ አዲስ ወጥመድ ማዘጋጀት ጀምረዋል። የናዝሊና የፈሪድ የጋብቻ ዝግጅት ሰዓታት ቀርተውታል። አዚዝ ግን በናዝሊ ትዳር ልቡ ክፉኛ ቆስሏል። እወድሻለሁ፣ ነገር ግን ህልሜን መተው አለብኝ ሲል ናዝሊን በስስት ተሰናበታት። ፈሪድ ግን ለበድር ሲል የጀመረው ይህ የውሸት ጋብቻ በውስጡ እውነተኛ ስሜት እየፈጠረበት መሆኑን አልተረዳም ነበር። የሰርጉ ቀን ደረሰ። ፈሪድ በቢሮ ሆኖ እስከ መጨረሻው ሰከንድ ድረስ በስራ ተጠምዷል። ናዝሊም ቢሆን ለየት ያለች ሙሽራ ነች። የሰርጉ ልብስ ከመልበሷ በፊት ለሬስቶራንቱ የሚሆን ትኩስ አሳ መረከብ አለብኝ ብላ ወደ ሳሚያ አሳ መጋዘን አመራች። ናዝሊ ወደ ግዙፍ የአሳ ማቀዝቀዣ ፍሪጅ ውስጥ ገባች። የክፍሉ ሙቀት ከመቀዝቀዙ የተነሳ ትንፋሽ ያጥራል። ወደ አሳ ማቀዝቀዣ መግባቷን ያየችው ዲማ የማቀዝቀዣውን በር በናዝሊ ላይ ዘጋችባት።
የበሩን መዘጋት ያየው አሳ የሚያስረክበው ሰውዬ ናዝሊ የምትፈልገውን የአሳ መጠን አንስታ ወደ ቤቷ የተመለሰች መስሎት የአሳ መጋዘኑን ቆለፈው። የክፍሉ ሙቀት ከመቀዝቀዙ የተነሳ ትንፋሽ ያጥራል። በድንገት ግን የክፍሉ በር ከውጭ ተቆለፈ። አውጡኝ እዚህ ውስጥ ነኝ ብላ ብትጮህም የሚሰማት የለም። የስልኳ መስመርም አይሰራም። በሰርጉ አዳራሽ ፈሪድ፣ ፍቱንና እንግዶች ተሰብስበው ሙሽራዋን ይጠብቃሉ። ፈሪድ በጭንቀት ይወራጫል። ሐሳቧን ቀይራ ትታኝ ሄደች ወይስ ተጸጸተች ሲል ራሱን ይጠይቃል። ናዝሊ ግን በማቀዝቀዣ ውስጥ ብርድ ክፉኛ እያሰቃያት ነው። ፈሪድ ይቅርታ አድርግልኝ እያለች በብርዱ እየተንቀጠቀጠች ወደ መሬት ወደቀች። ፈሪድ በጭንቀት ይወራጫል። ሙሽራዋ ናዝሊ ጠፍታለች። እንግዶቹ አጉረመረሙ። ረካንና ዲማ ደግሞ ሙሽራዋ ፈራች፣ በትዳሩ ተጸጽታ ጠፋች እያሉ ይሳለቃሉ። ነገር ግን እውነቱ ከዚህ የራቀ ነበር። ናዝሊ በረዶ በበዛበት የአሳ መጋዘን ውስጥ ተቆልፎባት በሞትና በሕይወት መካከል ትፋለማለች። ፈሪድ ይቅርታ አድርግልኝ እያለች ብርዱን ልትቋቋመው ብትሞክርም ቅዝቃዜው ገላዋን እያደነዘዘው ነው። በአዳራሹ ፈሪድ ትታኝ ሄደች ብሎ ቢቆጣም አዚዝ ግን ለመጨረሻ ጊዜ ወዴት እንደሄደች ስላወቀ የልቡን ትርታ ተከትሎ ወደ አሳ መጋዘኑ አመራ። በሩን ሰብሮ ሲገባ ያገኘው ግን በብርድ ተመታ የሞት አፋፍ ላይ ያለችውን ናዝሊን ነበር። አዚዝ ናዝሊን ወደ ቤቱ ወሰዳት፣ ሕይወቷ ተረፈ። ነገር ግን ዲማ ይህንን አጋጣሚ ለክፋት ተጠቀመችበት። ለፈሪድ ስልክ ደውላ ሙሽራህ ከቤትህ ጠፍታ ያገኘናት ከወንድሜ አዚዝ ጋር ነው ስትል የጥርጣሬን እሳት በላዩ ላይ ያርከፈከፈች። ፈሪድ በንዴት ወደ አዚዝ ቤት ገሰገሰ። ሲደርስም ናዝሊን አገኛት። ለምን እዚህ መጣሽ? ለምን ዋሸሽኝ? ሲል አጓራ። ናዝሊ በበረዶው ውስጥ ያሳለፈችውን ስቃይ ልትነግረው ብትሞክርም ፈሪድ በንዴት የታወረ ነበር። ናዝሊ ላይ በእጅጉ ተቆጣ። ምን ገጥሟት እንደነበረም አላወቀም። ዛሬውኑ እንጋባለን፣ ዓለም ሁሉ ይህ ጋብቻ እውነት መሆኑን ማየት አለበት ሲል ናዝሊን ወደ አዳራሹ መለሳት። ናዝሊ ነጭ ቀሚሷን ለበሰች። ትንሹ በድር በደስታ እየወረጠ እንድትጋቡ ዕድለኛ የምታደርገኝ እኔ ነኝ ሲል መሃላቸው ቆመ። በድርን ለማዳን ሲሉ የጀመሩት ይህ የውሸት ጋብቻ በዳኛው ፊት እሺ ሲባባሉ ግን ሌላ ትርጉም ያዘ። በድርን ለማግኘት ሲሉ የተሳሳሙት መሳሳም በውስጣቸው ለረዥም ጊዜ የታፈነውን እውነተኛ ፍቅር የቀሰቀሰ መሰለ። ፈሪድና ናዝሊ ተጋቡ። ዓለም ሁሉ በደስታ ሲያጨበጭብላቸው፣ እነሱ ግን በልባቸው ውስጥ ይህ ጋብቻ መቼ ያበቃ ይሆን የሚል ጥያቄ ይዘው ነበር። በድርን ከጨካኙ ረካን እጅ ለማስለቀቅ ሲሉ ብቻ የገቡበት የውሸት ቃል ኪዳን ተፈጸመ። ሰርጉ ተፈጽሞ ወደ ቤት ሲመለሱ ያ የሰርግ ልብስ እንደ ብረት ከበዳቸው። መቼ ነው የምንፋታው ስትል ናዝሊ ጠየቀች። ፈሪድ ግን ረካን ላይ ማስረጃ እስከምናገኝ ድረስ መታገስ አለብሽ አላት። ቃላት መወራወር ጀመሩ። እርስ በርስ አልወድሽም ቢባባሉም በአይኖቻቸው ውስጥ ግን የተደበቀ ናፍቆት ይታይ ነበር። ናዝሊ የሰርግ ቀሚሷን መፍታት አቅቷት ስትቸገር ያጠላቷና ባለቤቷ ፈሪድ እንዲረዳት ተገደደች። በዛን ቀን ምሽት ቀን ላይ የአሳ ማቀዝቀዣ ለሰዓታት በመቆየቷ ምክንያት ታመመች። ኃይለኛ ትኩሳትና በጣም ትንቀጠቀጥ ነበር። ፈሪድ ሻወር ቤት በማስገባት ትኩሳቷን ለማብረድ ሞከረ። ያቺ ቅጽበት በውሸት ግንኙነታቸው ላይ የእውነት ስሜት ብልጭ ያደረገች ትመስል ነበር። ጧት ላይ የአሳ ቤቱ ባለቤት በማቀዝቀዣ ውስጥ የቆየችውን ናዝሊን ጤናዋን ሊጠይቅ ወደ ፈሪድ ቤት መጣ። በዛን ወቅት ነበር ፈሪድ የናዝሊ ከሰርግ ላይ መጥፈቷ ምክንያት ምን እንደሆነ ያወቀው። ያጋጠመሽን ነገር ሳላውቅ ስበሳጭብሽ ስለነበር ይቅርታ አድርጊልኝ አላት። በሌላ በኩል ደግሞ ምስኪኗ አዚዝ የልቡን ንግሥት ናዝሊን በሌላ ሰው እጅ በማየቱ ክፉኛ ቆስሏል። የገዛ እህቱ ዲማ ግን እነሱ ተጋብተዋል፣ አንተም ራስህን አትጉዳ እያለች ብታጽናናውም ውስጡ ግን እንደ እሳት ይቃጠላል። በመጨረሻም አዚዝ ሀገር ጥሎ ለመጥፋት ወሰነ። ወደ ፈረንሳይ ወደ ሩቅ ሀገር ለመሄድ ወሰነ። ናዝሊና ፈሪድ ለዓለም ሁሉ የፍቅር ጥንዶች ቢመስሉም በቤታቸው ውስጥ ግን መቼ ነው የምንፋታው የሚል የቃላት ጦርነት ይካሄዳል። ናዝሊ በሰርጉ ቀን በማቀዝቀዣ ውስጥ የታሰረችበት አደጋ ፈሪድ ሲሰማ ጥርጣሬው በረታ። ሳያውቁ የቆለፉብሽ ይመስልሻል ወይስ ሆን ተብሎ የተደረገ ሴራ ነው ሲል ጠየቃት። ረካንና ዲማ ይህንን አደጋ ለመሸፈን የራሳቸው ሰው ልከው በስህተት ነው የሚል ምስክር ቢያቀርቡም ፈሪድ ግን በቀላሉ የሚታለል ሰው አይደለም። ናዝሊና ፈሪድ የውሸት ጋብቻቸውን
በሚስጥር ለመጠበቅ በአንድ ክፍል ውስጥ እንዲያድሩ ተገደዱ። ናዝሊና ፈሪድ በአንድ ክፍል ውስጥ ቢሆኑም ልባቸው ግን ሺማይል ተራርቋል። ናዝሊ በፈሪድ አይን ውስጥ ጥላቻንና ፍቅርን ተቀላቅለው ታያለች። ፈሪድ በበኩሉ አንዳንዴ ልስምሽ እፈልጋለሁ፣ አንዳንዴ ደግሞ ላጠፋሽ እመኛለሁ በሚል ስሜት እየታገለ ነው። ሆኖም ግን በድርን ከነዲማ ነጥቀው በፍርድ ቤት ውሳኔ በእጃቸው እስኪያስገቡ ለዓለም ሁሉ ደስተኛ ጥንዶች መስለው መታየት አለባቸው።